መታሰቢያዋ ከተራሮች ይልቅ ከፍ ከፍ ያለ የንግሥተ ሰማያት ወምር የቅድስት ድንግል ማርያም ሀብተ ምሕረቷ ጣዕመ ውዳሴዋ በልቡናችን ቢሳልብን የሊቀ መላእክት የቅዱስ ሚካኤልን አማላጅነቱ ባይለየን እንደ እግዚአብሔር አምላካችን መልካም ፈቃድ የትምህርታችን ርዕስ የሚሆነው አባቴ እስከዛሬ ይሰራል የሚል ነው። አባቴ እስከዛሬ ይሰራል በሉ እስኪ። መልካም ቃሉ መግቢያው ላይ እንደነገርኳችሁ በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ የሚገኝ ቃል ነው። ይሄ ሳምንት ቅድስት ተብሎ ይጠራል። ማን ተብሎ ይጠራል አልኋችሁ? ቅድስት። ከዛሬ በፊት የነበረው ሳምንት ከህዳር 7 እስከ ህዳር 13 የነበረው ሳምንት ማለት ነው አስተምህሮ ተብሎ ይጠራል። ከዛሬ እስከ 19 ያለው ደግሞ የሎቱ ስብሐት የሚባል መዝሙር ክብር ምስጋና ለእርሱ ይገባል ነው። መምህራኑ በማህሌት ያደሩበት መዝሙር የሚዘመርበት ሳምንት ቅድስት ተብሎ ይጠራል። ከ19 እስከ 26 ያለው ምኩራብ ተብሎ ይጠራል። ከ26 እስከ 03 ከታኅሳስ 3 ያለው መጻጉዕ ተብሎ ይጠራል። ከዚያ በኋላ ያለው አራቱ ቀናት ደብረ ዘይት ተብሎ ይጠራሉ። ታዲያ በዐቢይ ጾም ቅድስት ምኩራብ መጻጉዕ ደብረ ዘይት አለ። በዚህም አለ ለምንድን ነው ከዓመት 2 ጊዜ የሆነው ተብሎ የሚነሳ ጥያቄ ካለ ይህ እንደ ብሉይ ኪዳን ያኛው እንደ ሐዲስ ኪዳን ነው። እንደ ብሉይ ኪዳን ስንል ቅድስት ስንል ቅድስተ ቅዱሳንን በደብተራ ኦሪት የነበረችዋን ቅድስተ ቅዱሳንን፣ ምኩራብ ስንል ምኩራበ ሰሎሞንን፣ መጻጉዕ ስንል በብሉይ ኪዳን አንዳንድ ድውይ በሰንበት አንዳንድ ድውይ ይፈወስ ነበርና ያንን መነሻ በማድረግ ዘወረደን አንዳንድ ቃል ስለ ዘወረደ የሚናገር ቢኖር ሳምንት ተከፍሎ ባይሰጠው ቀድሞ በረድኤት መውረዱን ደብረ ዘይት ስብከተ ነቢያት ወይም ደግሞ ከዚያ በፊት በረድኤት መምጣቱን የምንመማርበት ሳምንት ተብሎ በብሉይ ኪዳን ይደረግ የነበረውን ቤተ ክርስቲያን ለማስታወስ ያክል በአዲስ ኪዳን ከስብከት ከብርሃን ከኖላዊ ከልደት ከዘመን አስተርእዮ አስቀድማ ምዕመናንን ታስተምርበታለች። ያኛውን በዐቢይ ጾም ያሉ ሳምንታትን በአዲስ ኪዳን የጌታ ተአምራቱ የተፈጸመበት የጌታን ሙት ማንሳት ድውይ መፈወስ ተአምራት ማድረግ ምክንያት አድርጋ እንደ ሐዲስ ኪዳን ታከብራለች ማለት ነው። ታዲያ የሳምንት ቅድስት ይባላል። ቅድስት የተለየች ሳምንት ማለት ነው። ቅድስት የጸናች የነጻች የተለየች የከበረች ተብሎ ይተረጎማል። በዚህ ቀን የሚነበበው የወንጌል ክፍል ወበእንተ ዝንቱ ኮኑ አይሁድ ያስተዋድዩ ወደ እግዚእ ኢየሱስ፣ ስለዚህም ነገር ጌታችንን ኢየሱስ ክርስቶስን ያጣሉት ያካስሱት ጀመር ይላል። ማን? አይሁድ። እስመ ከመዝ ይገብር በሰንበት፣ በሰንበት እንዲህ ያደርጋልና እንዲህ ያለውን ስራ ይሰራልና ማለት ድውይ ይፈውሳል፣ ሙት ያስነሳል፣ ጎባጣ ያቀናል። እና በዚህ ምክንያት አይሁድ ይጣሉታል። ጽርሐ ለጽድቅ የሆኑ ማለት የእውነት የጽድቅ ባላጋሮች አይሁድ ሁልጊዜም ከእውነት ተቃራኒ ናቸው። ድውይ ሲፈውስ ለምን ፈወስክ ይሉታል። ሙት ሲያስነሳ ለምን አስነሳ ይሉታል። አበው በብሂላቸው ሰንበት ሕግ ይሰዓር በእንተ ሕግ ይላሉ። ስለ ሕግ የሚሻር ሕግ ያለ ይላሉ። መጽሐፍ ሰንበትን አክብር ይላል። አትቆፍርበት ማለት ነው። የሰው ልጅ ሊሞት ቆፍራ አትቅበር ማለት አይደለም። ልብ በሉ።
አሁን ሰው ቆፍሮ መቅበር ባለ አያሽርም። መጽሐፍ ባለ አክብር ሰንበትን አክብር ይላል። ይሄ ማለት መሬትን ቆፍረህ እንጨቱን ቆርጠህ አትሻረው ማለት ነው። ያው ግን በሰንበት ቀን የሰው ልጅ ይሁን በግል ከብትም ጉድጓድ ውስጥ ወድቆ እኔ ዛሬ ቆፍሬ እንዳላወጣው ሰንበት ነው ብሎ እጅና እግርን አሳስሮ መቀመጥ አይገባም። የሚቆፈረው ቆፍሮ የሚቆረጠው ቆርጦ ማውጣት ይገባል እንጂ ጉዳዩ ማዳን ነውና ማትረፍ ነውና ለሞት የተቃረበውን ከሞት ማዳን ነውና አይሁድ ይሄ ጉዳያቸው አይደለም። ለነርሱ ሲሆን ደጋጉን ይሽሩታል ማለት ታላላቁን ይሽሩታል። ለሌላው ሲሆን ግን ጥቃቅኑን እንጠብቀዋለን ይላሉ። እና በዚህ ቀን አንድ 38 ዘመን ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የሚኖር በሽተኛ ማለት ነው። ጠቅለል ባለ መልኩ የአልጋ ጥገኛ ወይም የአልጋ ታማሚ ይኖር የነበረ በሽተኛ አልጋውን ተሸክሞ ሂድ ሲለው አልጋውን ተሸክሞ ሲሄድ አይሁን አዩት። በዚህ ምክንያት ማጣላት ጀመሩ። እንዴት በሰንበት ድውይ ይፈውሳል? ልብ በሉ። እንዴት በሰንበት ሙት ያስነሳል እያሉ ጣሉት ነበር። እነርሱ ሲሆን ግን አይሻርባቸውም። ምዕመኑም ስንት ተረፋ አይሁድ አለ መሰላቸው። እግዚአብሔር የሚያውቀው እግዚአብሔር ይጠራው እንጂ ወንጌል ሲሰበክ ሰንበት ተሽሮበታል። ታምሩ ሲበዛ ሰንበት የሚሻርበት፣ ቅዳሴ ሲረዝም ሰንበት የሚሻርበት፣ በክርክር በመጠጥ በሸንጎ በልዩ ልዩ ጸዋትወ ኃጢአት ሲውል ግን ሰንበት የማይሻርበት ተረፋ አይሁድ አለ። ኧረ አባቴ በትምህርት የሚሻር ሰንበት የለም። ተአምረ ማርያም በመስማት የሚሻር ሰንበት የለም። ቆሞ በማስቀደስ ረጅሙን ቅዳሴ ቆሞ በማስቀደስ የሚሻር ሰንበት የለም። በጸሎት የሚሻር ሰንበት የለም። ቤተ እግዚአብሔር በመዋል የሚሻር ሰንበት የለም። ወዳጆቼ፣ ውድ ክርስቲያኖች፣ ድውዩን በመጠየቅ የታሰረውን በመጠየቅ የተጣሉትን በማስታረቅ ረዳት የሌላቸውን በመርዳት የሚሻር ሰንበት የለም። በነገር በኃጢአት በስካር የማይገባ ስራ በመስራት የሚሻር ሰንበት እንጂ እውነቴን ነው የምላችሁ፣ ይሄ ተረፋ አይሁድነት ነው። ሰንበት ተሻረብኝ ብሎ ማሰብ ተረፋ አይሁድነት ነው። እድር ሲሆን አይሻርም፣ ንስሐ ሲሆን ይሻራል፣ ትምህርት ሲሆን ይሻራል፣ ቁም ሲሆን አይሻርም፣ አውደ ምሕረት ሲሆን ይሻራል። ማሰብ ያስፈልጋል። ይሄን ቆም ብሎ መረዳት ያስፈልጋል። አይሁድ 38 ዘመን በደዌ የኖረ መጻጉዕ 38ቱን ዘመን ሲተኛ በዓሉ አልተሻረባቸውም። 38 ዘመን ሲሰቃይ ረዳት አጥቶ ሲንከላች በዓል አልተሻረባቸውም። አሁን አልጋውን ተሸክሞ ሲሄድ ውለታውን ሲመልስ 38 ዘመን የተሸከመውን አልጋ ሲሸከም ግን በዓል ተሽሯል። ለምን በሰንበት ያዳንህ ማን ነው? እንዴት በሰንበት ያድንሃል ብለው ጠየቁት። ወውእቱ ሰብእ ይመረ ከመ በልዑቱ ዘአሕየው፣ እርሱ ግን ያዳነው ማን እንደሆነ አላወቀም። ውለታ ቢስ ነው። ውድ ክርስቲያኖች፣ ያን ያክል ዘመን የተኛበትን አልጋ ተሸክመ ያለውን መዘንጋት ውለታ ቢስነት ነው። ከወደቅንበት ያነሳን፣ ከጠፋንበት የፈለገን ፈልጎም ያገኘንን አግኝቶን በትከሻው ላይ የተሸከመንን ጌታ መርሳት ውለታ ቢስነት ነው። ሞኝነት፣ ስንፍናም ጭምር ነው። ማን እንደሆነ ማወቅ ያስፈልጋል። መልእክተኛ ዮሐንስ በመልእክቱ የጠራችሁ ማን እንደሆነ ወቁ ይላል። ማን ነው የጠራችሁ? የፈለጋችሁ ማን ነው? የወደዳችሁ ማን ነው? ያነሳችሁስ ማን ነው? የጠራችሁ ስለምንድን ነው? የሰበሰባችሁ ራሱ ማን ነው? ለምንድን ነው የሰበሰባችሁ ይላል። ውለታ ቢስ እንዳንሆንበት ነው ክርስቲያኖች። እና ያዳነው ማን እንደሆነ አላወቀም። ባወቀ ጊዜ ግን ምን አለ? ያዳነኝ ማን እንደሆነ አላውቅም፣ ነገር ግን በሰንበት አልጋህን ተሸክመ ይላለኝ። ተሸክሜ እንደምታዩኝ መጣሁ።
አላቸው። በኋላ ያዳነኝ ይሄ ነው ብለው ጠቁሞ አስያዛቸው። ያው ግን ምንም አላደረጉትም። እርሱ ሳይፈቅድ መያዝ በእግዚአብሔር ዘንድ የለምና። ታዲያ አይሁድ ይጣሉት ጀመር። ለምን በሰንበት ታድናለህ? እንዲህ ብሎ ጠየቃቸው። ያነበብክሙ ዘውስተ መጻሕፍት፣ በመጽሐፍ ያለውን የተመለከታችሁበት ጊዜ የለም? ከመካህናት ለውስተ ቤተ መቅደስ ያረጉስዋ ይስዕርዋ በሰንበት። ቤተ መቅደስን የሚያገለግሉ ካህናት ሰንበትን ይሽሯታል፣ ይሽሯት እንደነበረ ተጽፏል አለ። የቀደሙ የቤተ መቅደስ አገልጋይ ካህናት መስዋዕት ይሰዋሉ። የሚሰዋው እንዳሁኑ ሥጋውን ለእግዚአብሔር ደሙን ለእግዚአብሔር አልነበረም። ጊደር ነው፣ ሙክት ነው፣ ወይፈን ነው፣ ፍየል በግ ነው። ያንን ሲያርዱ ቅጠሉን ቆርጠው ደሉን ደልድለው በአጠቃላይ አፈሩን ምሰው ቆፍረው አመሻሽተው ከዚያ ላይ ይሰዉ ነበር። ስለዚህ እኒህ ካህናት መስዋዕት ሲሰዉ ይላል ሰንበትን ይሽሯት ነበር። ሰንበትን እንደሚሽሯት የተመለከታችሁበት ጊዜ የለምን አላቸው። አይ እነሱማ የቤተ መቅደስ አገልጋዮች ናቸው። የቤተ መቅደስ አገልጋይ ካህናት እንዲሽሩ ከተፈቀደላቸው ያቺ ቤተ መቅደስ ምሳሌ ናት። እኔ ግን አማናዊ ቤተ መቅደስ ነኝ። አማናዊ ቤተ መቅደስን የሚያገለግሉ ሐዋርያት ካህናት በሰንበት ቀን እሸት ቆርጠው ቢበሉ ምንድነው ትርጉሙ? ምንድነው ችግሩ? ያችን ሰንበት በሰንበት በቤተ ይሽሯት የነበሩ ካህናት ቤተ መቅደስና አገልጋዮች ናቸው ከተባለ አማናዊ ቤተ መቅደስን ድውይ ሊፈውስ ሙት ባስነሳ ለምን እንዲህ ትሉኛላችሁ? መኑ እምኔክሙ ዘወድቆ በግ ውስተ ግብ፣ ከእናንተ መካከል በግ ያለው ሰው ቢኖር በጉ ወደ ጉድጓድ ወደ ፈረፈር የወደቀበት ሰው ቢኖር በጉን ቆፍሮ ሰንበት ነው ብሎ የሚተው በጉን ጉድጓዱን ቆፍሮ በጉን የሚያወጣ ማን ነው አለና ጠየቃቸው። በጉንማ ምነዋ ገንዘባችን አይደለም እንዴ አሉት። ከሰውና ከበግ ማን ይበልጣል አላቸው። ሰው ይበልጣል። ሰው የሚበልጥ ከሆነ ሰውን በሰንበት ቀን የታመመውን ማዳን የሞተውን ማስነሳት መጠየቅ ቢቻል እንደምን ሰንበት ይሻል ትሉኛላችሁ አለ። ይከውንከ ገቢረ ሰናይ በሰንበት፣ እንኪያስ በሰንበት በጎ ሥራ መስራት ይገባል። ምን ይገባል? ምን ይገባል? በጎ ሥራ መስራት ይገባል። ልብ በሉ። በሰንበት የተፈቀደ አለ፣ ያልተፈቀደ አለ። ተፈቀደውን ብቻ ነው የምነግራችሁ። በጎ ሥራ መስራት ይገባል። ምን ማድረግ? የታመመውን መጠየቅ፣ የሞተውን ይችሉ ሐዋርያት ማስነሳት። እውነት እስከዚህ ሃይማኖት ደርሰው ሙታን ማስነሳት። በእርግጥ የአዲስ ኪዳን ክርስቲያኖች የተሰጠን ጸጋ ሙት ከማስነሳት በላይ የሆነ ጸጋ ነው። የሞተ ሕሊናን የሞተ ልቡናን ማንሳት ነው። ሊቁ ዮሐንስ አፈወርቅ ሲነግረን ሙት ማስነሳት ትወዳለህ ይላል። አዎን ካልከኝ ሙት ከሚያስነሳ ሰው የሞተ ልቡናውን የሚያነሳ በኃጢአት በክፋት የሞተ ልቡናውን የሚያስነሳ ሰው ሙት ከሚያነሳ ሰው ይበልጣል ይላል። ዛቲ ፍቅር ከአቢ እብል ያነስው ሙታን። ተመልከት፣ ይህች ትምህርት ይህች ፍቅር ሙታንን ከሚያስነሱ ሰዎች ትበልጣለች። ተመልከቱ፣ ሙት ማስነሳት ትልቅ ተአምር ከሆነ የሞተ ልቡናን በትምህርት ማስነሳት፣ በፍቅር ማስነሳት፣ በበጎ ሥራ ማነሳሳት ሙታንን ከሚያስነሱ ሰዎች በላይ መሆን ነው። ታዲያ ምን ይላል? እንዲህ ከሆነ በሰንበት ድውይ መፈወስ፣ ሙት መቅበር ይገባል። የተጣላውን ማስታረቅ ይገባል። ረዳት የሌላቸውን መጠየቅ ይገባል። የታሰሩትን መጠየቅ ይገባል። በጎ ሥራ መስራት ሁልጊዜ ይገባል። ይልቁንም በዕለተ ሰንበት ግን አብዝቶ መስራት ይገባል። በሁሉም ቀን መማር ይገባል። አብዝቶ መማር ግን በዕለተ ሰንበት ይገባል። ሰው መላ ዘመኑን በቤተ እግዚአብሔር ሊኖር ይገባል።
ልብ በሉ ነቢየ እግዚአብሔር ዳዊት እንደነገረ አሐተ ሰአልክም ወለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንዲት ነገር ለመንሁት ይላል መጽሐፍ። አንዲት ነገር ለመኑት እሷንም ብቻ አሻለሁ ከመ እኅድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወት ባለ ዘመን ሁሉ በእግዚአብሔር ቤት መኖር ናት ይላል። እግዚአብሔርን የለመኑት መላ ዘመንን በእግዚአብሔር ቤት እንዲኖር ነው። ሰው መላውን ዘመኑ በእግዚአብሔር ቤት ሊኖር ይገባል። ይልቁንም በዕለተ ሰንበት ግን አብዝተን ልንኖርባት ይገባል። በዚህ ቀን ልንማርበት፣ ልንሰበሰብበት፣ ልንባረክበት የቻልነ አስቀድሰን ሥጋውን ደሙን ልንቀበልበት ያልቻልነ ታምሯን ሰምተን ወንጌሉን ተምረን በመስቀሉ ተባርከን ሰውነታችንን ቅድስት ሰውነት የእግዚአብሔር ልዩ ከኃጢአት የተለየች በሃይማኖት የከበረች የጸናች በልጅነት የከበረች አድርገን የምንመለስበት ቀን ነው ይሄ ቀን። አይሁድ ግን ይጣሉት ነበር ሰንበት ይሽራል እያሉ። ታዲያ ከሰውና ከበግ ሰው የሚበልጥ ከሆነ እናንተ በእውነት ባልሽራችሁ የምታወጡት ከወደቀበት የምታነሱት ከሆነ ምን ነው ሰው እንዲድን ማስተምር ሰውን እንዲድን ማድረግ ባደረግ ሰንበት ይሻራል እንዴት ትኛላችሁ? ለጻፉት ተተለጠፉ ወገበረት ሁሉ ታላላቁን የምትሰጉሩ ጥቃቅኑን የምታጎሉ አይሁድ እያለ ይነቅፋቸዋል። ከዚያ በኋላ እንዲህ አላቸው፣ አባቴ እስከዛሬ ይሰራል ዋኔ ይገበርን የምንደርሱ ሰራለሁ። አባቴ እስከዛሬ ድረስ ይሰራል አላቸው። አዳም ከገነት ከወጣ በኋላ የልብስና የመብል ጥገኛ ሆኖ በኃጢአት ባህር ሰጥሞ ክፉ ሾሆች ሾሃን የከላም ይባል ሾህ ማለት ምን ማለት ነው? ጸዋትወ ኃጢአት ምንዳብያተ ሥጋ የሥጋ ችግር ሕማማት በሰውነቱ ሰልጥነውበት ራሱን ለፍልጠት ሆዱን ለቁርጠት እጅግሩን ለቁርጥማት ተሰጥቶ በልዩ ልዩ ደዌ ሲቸገር ኑሯል። ከአዳም ቀጥሎ የተነሱ የአዳም ልጆችን ራሳቸውን በፍልጠት ሆዳቸውን በቁርጠት እጅግራቸውን በቁርጥማት የሚነዱ ሆነዋል። ይሄ የኃጢአት ውጤት ነው። በዚህ ዓለም የሚበሉት ምግብ እግዚአብሔር ካልባረከው ወይም ሳይባርከው ስለ እግዚአብሔር ሳይፈሩ ቢመገቡት ችግር ነው። ባይመገቡት ስልት፣ ቀጠና፣ ረሃብ፣ ቢመገቡት ደግሞ ቁንጣን፣ ፍልጠት፣ ቁርጠት ነው የሚሆነው። አሁን ዳውቅ ቀድሞ የሚታወቀውን ነው፣ በመጽሐፍ የተመዘገበውን ነው። አሁን ግን ስሙ በዝቷል። የበሽታው ስሙ በዝቷል። ሐኪሙም በዝቷል፣ በሽታውም በዝቷል። ሐኪሙ ግን እንደ በሽተኛው ብዛት አልበዛም። በእውነቱ እንዲያውም ያንሳል። እንደ በሽተኛው ብዛት ከሆነ ሐኪሙ አንሶናል፣ የለንም። በሽታው በዝቷል። በዚያ ልክ ኃጢአት ስትበዛ በሽታው እየበዛ በሽተኛው ሲበዛ ሐኪሙም መድኃኒቱም እየበዛ ይሄዳል። ያው ነው። ስለዚህ አሁን በመጽሐፍ ያልተመዘገበ አዳዲስ የሆነ በሽታ አለ ማለት ነው። በዚህ መካከል ክርስቶስ ሰው ሲሆን ሥጋ ሲለብስ ድውይ መፈወስ አንዱ ተቀዳሚ ተግባር ነው የነበረው። ከዚያ በፊት ግን ክርስቶስ ሰው እስኪሆን ሥጋ እስኪለብስ ድረስ ይፈወስ የነበረው አንዳንድ ድውይ ቅዳሜ በሰንበት አንዳንድ ድውይ ይፈወስ ነበር። ልብ በሉ። ቅዳሜ መልአከ እግዚአብሔር ከሰማይ ይወርዳል። ልብ በሉ። ያን ጊዜ ውሃው ይነዋወጻል። ውሃው ሲነዋወጽ ቀድሞ ከውሃው የገባ ምን ይሆናል? ይፈወሳል ማለት ነው። አንዳንድ ድውይ ብቻ ነው ይፈወስ የነበረው፣ ሌላ ድውይ አይፈወስም። ለምን ከተባለ በብሉይ ኪዳን ፍጹም ድነት ስላልነበረ። ታዲያ ፈጽሞ ያልቀረ ስለምንድን ነው ሲባል ሰው ተስፋ እንዳይቆርጥ። በእርግጥ በሽተኝነት የኃጢአተኝነት ምልክት አይደለም። ልብ በሉ። ሰው በሽተኛ ሆኖ ሊበቃ ይችላል። ችግረኛነት፣ በሽተኛነት፣ አለመማር ወይም ደግሞ የብዙ ትምህርት ባለቤት አለመሆን የኃጢአተኝነት ምልክት አይደለም፣ የጽድቅ ምልክትም ይሆናል።
በኃጢአት የሚመጣ በሽታ አለ። ሰውነትን ለማጥራት የሚመጣ በሽታ አለ። የዘረሴት ዋጋ ለማብዛት የሚመጣ በሽታ አለ። የመቅሰፍት በሽታ ደግሞ አለ። ብዙ ነው። ስለዚህ እኔ ከበሽታ ካልዳኑኝ ምንም ክርስቲያን ሆኖኝ የሚል ሰው መኖር የለበትም። እኔ ከበሽታ የማልድነው እግዚአብሔር ጸሎትን ስለማይቀበለኝ ነው ማለት የለበትም። እግዚአብሔር ጸሎታችንን የሚቀበለን እኮ መንግሥተ ሰማያትን ሊያወርሰን እንጂ ከበሽታችን ሊፈውሰን አይደለም። አባቴ ቅዱስ ጴጥሮስ ድውየ ሥጋ ነበር፣ ግን ሌሎቹን ይፈውስ ነበር። ቅዱስ ጳውሎስ በሽተኛ ድውይ ነበር፣ ሕማመ ሥጋ ነበረበት፣ ግን ድውያኑን ይፈውስ ነበር። አባ ሚሳኤል የሚባለው አባት በሽተኛ ለ25 ዓመት በበሽታ ተይዞ ነው የኖረ። ግን ነፍሱ ከሥጋው አልለይም ብላ ሥጋው ጠርቶ ከዚህ የተሻለ ዓለም ከወዴት አገኛለሁ ብላ ነፍሱ አልለይም ብላ መላእክት ሊለዩ መጥተው ቢሉ እኛ አልሄድም፣ ነይ ወደ ገነት ወደ መንግሥተ ሰማያት ነው ወስደሽ አልሄድም፣ ከዚህ የተሻለ ምን ዓለም አለ? ሥጋው ጠርቶለት ይገርማችኋል። በአባ ጊዮርጊስ ሐውልተ ክህነት ሥልጣነ ክህነት ምክንያት ነው ያቺ ነፍስ የተለየች። ስለዚህ በሽተኛነት፣ ችግረኛነት ወይም ደግሞ የችግር ባለቤት መሆን የኃጢአተኝነት ምልክት አይደለም። ውድ ክርስቲያኖች ልጅ ልታጡ ትችላላችሁ። ብዙ ቀን ተመላልሳችሁ ልጅ ስጠን ብላችሁ ለምናችሁ ሳይሰጣችሁ የቀረ ኃጢአተኞች ስለሆናችሁ አይደለም። ከልጅ የሚበልጠውን ጥያቄያችሁ ተሰብስቦ ለመንግሥተ ሰማያት ስላበቃችሁ ወይም ደግሞ ስለሚያበቃ ልመናችንን እኛ ለትንሽ ብለን የምንለምነውን ልመና እግዚአብሔር ለታላቅ ነገር ስላደረገው ነው እንጂ። ስለዚህ ሰው ካወቀበት በበሽታው መንቃት ይችላል። ከሦስቱ የብቃት መንገዶች መካከል አንዱ በሽታ ስለሆነ ረድ ዘበአኮቴት፣ ረድ ዘበጥራት፣ ባሕታዊ ዘበህዳት፣ ድውይ ዘበአኮቴት። ሰው የሚበቃ በእነዚህ በሦስቱ መንገዶች ነው። አንደኛው ጥሩ አገልጋይ፣ ትሕትናን የተሞላ ጭካኔን በራሱ ላይ የሚጨክን በራሱ ላይ ጨክኖ ሁሉን መታዘዝ ነው። በዚህ መብቃት ይቻላል። ሴት ወንድ፣ ትንሽ ትልቅ ሳይመርጡ፣ ባዕድ ዘመድ ሳይለያዩ፣ ቄስ ምዕመን ሳይሉ እግዚአብሔር ሰው የሆነለትን ሰው ማገልገል፣ ዝም ብሎ ማገልገል፣ ዝም ብሎ ትሁት መሆን። ድጓ ያልተማሩ፣ ቅኔ ያልተማሩ፣ መጽሐፍ ያልተረጎሙ ግን በተፈጥሯቸው ደግ የሆኑ ምዕመናን የሉም? በየሰፈራችን ጸጥ ያሉ፣ ድምፃቸው የማይሰማ፣ ቀና ብለው የማያዩ፣ ብዙ ተበድለው ብዙ ነገር እንደተደረገላቸው የሚቆጥሩ ብዙ ተደርጎባቸዋል፣ ግን የተደረገላቸው እንደተደረገባቸው ማይታሰባቸው ምዕመናን። እሱ ረድ ዘበጥራት ነው። በአገልግሎት የሚበቁበት አንዱ የብቃት መንገድ እሱ አገልግሎት ይባላል፣ መታዘዝ ይባላል፣ ለሰዎች ሁሉ መገዛት ይባላል። ሁለተኛው ግን ባሕታዊ ዘበህድአት፣ ከሰው ተለይቶ በአብ ተገዶ ንውት ሆኖ መኖር ነው። ሰውን ሳያዩ ለሰውን ሳይታዩ መኖር ነው። ባሕታዊነት እርሱ ነው። አሁን ያስተማሩ ንውት ሆኖ መኖር፣ ንውት ሆነው የአገልጋያቸውን እጅ እንኳን ሳይመለከቱ የሚኖሩ እግዚአብሔርን ብቻ በማየት መኖር ነው። ይህ ሌላ ዓለም ነው፣ አናውቀውም፣ ካልደረሱበት አይታወቅም። ብዙ ወንበዴዎች በዘመኑ ተነስተው እኔ ባሕታዊ ነኝ የሚሉ የባሕታዊነት ግብሩ እንዲህ አይደለም። ጭራሽ ድምፃቸው አይሰማም፣ መልካቸው አይታይም። በበዓት በዋሻ ነው የሚኖሩ። ይህ አንዱ የብቃት መንገድ ነው። ሦስተኛው የብቃት መንገድ ግን በሽታ ወይም ደግሞ የመጣብንን መከራ በአኮቴት በምስጋና መቀበል ነው። ተመልከቱት። ስለዚህ ካወቁበት በራስ ፍልጠት፣ በሆድ ቁርጠት፣ በእግር ቁርጥማት፣ በሌሎችም በሽታ መውቃት ይቻላል። ክርስቲያኖች፣ ይሄ ምንም ጥርጥር የለውም። ውድ ክርስቲያኖች፣ ቤተ ክርስቲያን የምታስተምረው ችግረኛ አትሁኑ ብላ ሳይሆን እውነት ነው። ቢቻል ወጥቶ ወርዶ ነግዶ አትርፎ ሌላውንም ራስን መርዳት ይገባል። ይህን ሁሉ አድርጎ ግን መሆን ባይቻል ሞታችሁ፣ ችግራችሁ፣ ሕማማችሁ
የሚያጽድቅ የሚያበቃ ይሁን ነው የምትል ቤተክርስቲያን፣ ሌላ የላትም። ይሄ ነው ትምህርቱ። ታዲያ ይህን ሰው እንዲህ ክርስቶስ ከማዳኑ በፊት በብሉይ ኪዳን አንዳንድ ድውይ፣ አንዳንድ በሽተኛ ይፈወስ ነበር። እስራኤል ተስፋ እንዳይቆርጡ ጨርሶ ትቶናል እንዳይሉ አንዳንድ ለምልክት ነው፣ ለምልክት። ስለዚህ ክርስቶስም ሲጠይቀው መድኃኔ ዓለም ኢየሱስ ክርስቶስ ሂዶ ሲጠይቀው አንተ ሰው ልትድን ትወዳለህ ሲለው አይ መዳንማ ማን ይጠላል፣ ነገር ግን ሰው የለኝም ማለት ሰው ሊድን ቅዳሜ ውሃው በተለዋወጠ ጊዜ ፈጥኖ ሂዶ ቀድሞ የሚገባ አንድ ሰው ነው። አንድ ሰው ከተፈወሰ በኋላ ሌላ የለም። ልብ በለው። ስለዚህ እኔ ሰው የለኝም ወስዶ ከዚያ ከንተኝ አለው። እሱን አልጠየቁም። እኔ ልትድን ትወዳለህ ነው ያልኩህ። አሁን እወዳለሁ አለው። እግዚአብሔር ፈቃድን ብቻ ነው የሚጠይቀው። እኔ ብር የለኝም፣ እኔ ጉልበት የለኝም። አይሰራም። ጉልበት ሰጪ እግዚአብሔር፣ ጉልበት የሚነሳ እግዚአብሔር። አንደበት ሰጪ እግዚአብሔር፣ አንደበትን የሚነሳ እግዚአብሔር። ብቻ ፈቃድ ይጠይቃል። ፈቃድ። ታዲያ አልጋህን ተሸክመህ ሂድ አለው። ከዚያ በፊት በሰንበት አንዳንድ ይፈወስ ነበር። ጠየቃቸው። አባቴ እስከ ዛሬ ድረስ ይሰራል። አባቴ በሰንበት አንዳንድ ይፈውሳል። ምን ነው ከሳችሁት አታውቁም? ተነስታችሁበት አታውቁም? ድውይ ያለ ድውይን ምዘዝ እያላችሁ ወደ ውሃ ትሮጡ ነበር እንጂ እግዚአብሔርን ለምን ድውይ በሰንበት ቀን ትፈውሳለህ ብላችሁ ከሳችሁ ታውቃላችሁ አላቸው። የለም ማለት እንቻውስ አባቴ እስከ ዛሬ ይሰራል፣ እኔም እሱን እንደሰራለሁ። ልጅ አባቱ እንደሚሰራ አባቴ በሰንበት የሚፈውስ ከሆነ እኔም በሰንበት እፈውሳለሁ። አባቴ በሰንበት ሙት የሚያስነሳ ከሆነ እኔም በሰንበት ሙት አስነሳለሁ። ተስፋችን የሚደረገው በሰንበት የለም። የምንነሳው በሰንበት እኮ ነው። እርሱ የተነሳው በሰንበት፣ እኛንም የሚያስነሳው በሰንበት ነው። በሰንበት ነው። እመቤቱ የተነሳችው በሰንበት ነው። እኛም የምንነሳው በሰንበት ነው። ስለዚህ አባቴ ይሰራል፣ እኔም እሰራለሁ። ልጅ አባቱን ስራ ይሰራልና ይሰራል። እውነት ነው። የጥበበኛ ልጅ ጥበበኛ፣ የካህን ልጅ ካህን ሲሆን ደስ ይላል። ከመልካም ዛፍ መልካም ፍሬ ሲለቀም ደስ ይላል። ከቀበሮ ከወፍ ከእንስሳ ሲወለድ ደስ ይላል። ሕገ ተፈጥሮን ስርዓተ ተፈጥሮን መጠበቅ ስለሆነ አሁን ችግር የሆነው ከሰው አለመወለዱ ነው። ሊቁ ሳዊሮስ ዘእስሙናይን ሲነግረን ወፍኒ ይወልድ ወፍ ወፍን ይወልዳል፣ እንስሳም እንስሳን ይወልዳል፣ አውሬም አውሬን ይወልዳል። እንደዚህ ሁሉ ከአምላክ የተወለደው አምላክ ነው ብሎ ሲታሳየ በኋላ ከሰው የሚወለደውም ሰው ነው ይላል። አሁን ከሰው አውሬ እየተወለደ ነው፣ ተናካሽ። ከሰው እንስሳ እየተወለደ ነው፣ አላማጭ፣ 24 ሰዓት የሚያላምጥ፣ ሕግ የሌለው፣ የባልነት ሕግ የሚስትነት ሕግ የሌለው እንደ እንስሳ የሚኖር ውድ ክርስቲያኖች፣ ሕግ አልባው ነው። እንደ እንስሳ ሌሊቱንም ቀኑንም እያላመጡ ሰው ነኝ ማለት ይቻላል? እንዴ አይቻልም እኮ ውድ ክርስቲያኖች። እኛ እኮ የወለድናቸው 24 ሰዓት የሚያላምጡ ናቸው። ሊቆ እንስሳት እግዚአብሔር ስራውን ይሰራል፣ ያው ሰው አድርጎ ፈጥሯል። እኛ ግን አውሬ አድርገን እንስሳ አድርገን ፈጥረናቸዋል። እግዚአብሔርም አለ ምን አለ? ሰውን በምሳሌያችን እንፍጠራለን። ሰውን እንደ ባሪያችን እንደ ምሳሌያችን እንፍጠራለን። በመልኩ እንደ ምሳሌ ፈጠረው። ከዚያ ይህን ቃል ይዞ ሰው ባሪያው እንደ ምሳሌው እንዲፈጥር ስርዓት ተሰርቶለት ሕግ ተሰርቶለት ነበር፣ ራሱን አስመስሎ እንዲፈጥር። ግን የለም አባት ልጁን ራሱን አስመስሎ የሚወልደው ልጅ አለ? ዘንግ ያለው ቁም ነገር ያለው ልብ ያለው? ኧረ የለም። አባት ያውን ዘመን አባት ልጅን ወለደ እንጂ ልብን አልወለደም። እውነት ናቸው። መውለድ እኮ ይቻላል። ከልጅነት ጀምሮ አብሮ እየሞሉ ማሳደግ እኮ ነው። ምክሩን ፍቅሩን ማስተማር እኮ ነው። ይዞ መምጣት እኮ ነው። ጥበብን ማስተማር እኮ ነው። እንዴ ለምንድን ነው ይሄ ማስተር ዲግሪ ብቻ ነው የምታስተምረው? ዶክተሬት አይደለም የምታስተምረው? የእናንተውን ማን ያስተምረው? ከውጭ የመጣው ተሰጠው። እሺ የኛውን ማን ያስተምረው? የትዳሩን ፍቅር ሚስታችሁን የያዛችሁበትን የምትወዱበትን ልጅ የምታሳድጉበትን
ከሰፈሩ ጋር ተስማምታችሁ የምትኖሩበት በሰው ሀገር ሄዶ ቪላ ፎቅ ግንብ ከመስራት በሀገር በጎጆ መኖር ትሻላለች ብላችሁ መርጣችሁ የያዛችሁበት ግብር ማን ያስተምረው? ገዛ ነው ስደተኛ የበዛው። የለውም ሀገር የለሽ ታሪክ የለሽ ሰላም አይሆንም። በቃ የመማር ወጉ ወይም የመማር ማዕረጉ ውጭ መውጣት ነው። የመክበር የምዕል ማዕረጉ ሀገር ለቆ ባህር መለስተኛ ወደ ባህር ዳር፣ አሁንም ከፍተኛው ደግሞ ወደ አዲስ አበባ፣ ከፍተኛው ደግሞ እዚያ መሄድ ነው። ለምንድን ነው ምን ነው ያሳድገው? የተማረ እዚህ መስራት አይችልም? ነጋዴ ይህንን ከተማ ማሳደግ አይችልም? ለምንድን ነው እየወጣ የሚሄደው? ለምንድን ነው በወለደ ባሳደገ ለዚህ ባበቃ? እንደ ይገርማል እኮ ጎበዝ። ይህንን ማስተማር ያስፈልጋል። እስኪ ልቡን አብራችሁ ለጉላቸው፣ አይምሮ ለጉላቸው፣ የጨዋውን ሕግ አስተምሯቸው። ተከናን ወበል ተከናን ኃላፊ፣ ሽማግሌውን ቆራጭ፣ እውነት ረጋሚ እሱ ቁጭ ብሎ ሽማግሌውን አቆሞ የሚሄደውን ትምህርት እስኪ ቀስ አድርጋችሁ ምከሩ። እውነት እንብላችሁ ይህን ለምን ቀርቷል? ለማስተማር ነው። እግዚአብሔርም ማለት ሰውን በመልካችን በምሳሌያችን እንፍጠር። እናት አባትና የሥላሴ ምሳሌ እኮ ናቸው። እናት አባት ልጆችን እንደ ምሳሌያችን እንደ መልካችን እንፍጠራሉ። ፈጥረናል። ለዚያ እኮ ነው ሰው ሰውን አልወለደም። እግዚአብሔር እስካሁን ስራውን ይሰራል። ምን ይላል? የሚጋቡትን እንዲወልዱ ያደርጋል። በማዕፀን ዘርን ይቀርጻል። ተመልከቱ፣ ከአባት ዘር ከእናት ደም ከፍሎ ይህንን ልጅ አድርጎ በአርባ ቀኑ ተስሎ ተደርጎ ይፈጽምለታል። እኮ የእግዚአብሔር ስራ ነው። ሰው ግን አይቀርጽም። ለምንድን ነው የማይቀርጽ? ለምንድን ነው አንተ ሊቀ ጳጳስ፣ አንተ ባህታዊ፣ አንተ መነኩሴ፣ አንተ ቄስ፣ አንተ መምህር፣ አንተ ሀገር አስከባሪ ነው የምትሆነው ልጁ የማይቀርጸው ለምንድን ነው? ይሄ ያስፈልጋል። መጽሐፍ ያለው እሱን ነው። ግን መጽሐፍ ከተናገረው ስርዓት እየወጣ ያለ ማን ነው ይባል? የሰው ልጅ ነው። ልመልሳችሁና አባቴ እስከ ዛሬ ድረስ ይሰራል፣ እኔም የእሱን ስራ እሰራለሁ። አባቴ እስካሁን ድውይ ይፈውሳል፣ እኔም ድውይ እፈውሳለሁ። አባቴ እስካሁን ሙት ያስነሳል። በነማን? በነቢዩ በኤልያስ አድሮ የመበለቱን የሰረብታዋን መበለት ልጅ እንዳስነሳ ዮናስን፣ በሕዝቅኤል አድሮ 600 ሙታንን እንዳስነሳ እኔም የዕለት ሬሳ ወልደ መበለትን የመነኩሴዋን የመበለቷን ልጅ ወለተ ኢያኢሮስን የኢያኢሮስን ልጅ የአራት ቀን ሬሳ አልዓዛርን አስነሳለሁ። አባቴ ይሰራል፣ እኔም ያንን እሰራለሁ። ታዲያ ለምን ትከሱኛላችሁ? ለአባቴ የሆነ ሁሉ ለእኔ አለ፣ ለእኔ የሆነ ሁሉ ለአባቴ አለ። ያለ አባቴ የምሰራው ስራ የለም፣ የማስተምረው ትምህርት የለም። የኔ ትምህርት ከአባቴ የተለየ አይደለም፣ የአባቴ ፈቃድ ከኔ ፈቃድ የተለየ አይደለም። አንድ ነን ይላል። አባቴ እስከ ዛሬ ድረስ ይሰራል። እኔም ያንን እሰራለሁ። እንመለስ ቤተክርስቲያን ለሰው በዮሐንስ ወንጌል በዚሁ ወንጌል ምዕራፍ 14 ቁጥር 18ኛው ቁጥር ላይ ወያድገክሙ ባለማውጣት የሙት ልጆች ትሆኑ ዘንድ አልተዋችሁም ይላል። ሰው ከማን የተገኘ ነው ሲባል ከሰው። ያ ሰው ከማን? ከሰው። ያ ሰው ከማን? ከመሬት። መሬት ከማን የተገኘ? ከእግዚአብሔር። እግዚአብሔር መጀመሪያ ምድርን አራቱ ባህርያትን ፈጠረ። ከአራቱ ባህርያት ሰውን ፈጠረ። ከአራቱ ባህርያት የተፈጠረ የሰው ልጅ ሰውን እንዲያስገኝ ነው። መላእክት ብዙ ሆነው ተፈጥረዋል አንድ ጊዜ። ሰው ግን ብዙ ሆኖ አልተፈጠረም። አንድ ወንድ ቀጥላ አንዲት ሴት፣ ሁለት ሰው ተፈጥሯል። ሁለቱ ሰዎች ሰውን እንዲፈጥሩ እንዲበዙ ነው እንጂ በስተው የተፈጠሩ አይደሉም። ልብ በሉ። እንድንበዛ ተፈጥረናል። ያ ሰው ከሰው ሲገኝ እዚህ ደርሰናል። ታዲያ ግን ሁሉም ሟች ሆነ። በተሰራው ኃጢአት በቆመው ጣዖት ምክንያት ሁሉም የሚሞት ሆነ።
ሁሉም የሚሞት ነው። ዲያብሎስ ባልፈጠረው ፍጥረት ባልገዛው ሰውነት ገብቶ አምላክን የሚመስል ሰው እውነት ነው ሲል በዚህ ምክንያት ሁሉም የሚሞት ሆነ። ያው ግን ሞቱ ለትንሣኤ ነው። ትንሣኤ ግን ለሁለት ወገን ነው። የክብሩ ትንሣኤ አለ፣ የሐሳር ትንሣኤ አለ። ወይም በቀኝ ለመቆም የሚሆን ትንሣኤ አለ፣ በግራ ለመቆም የሚሆን ትንሣኤ አለ። ወይም የጻድቃን ትንሣኤ አለ፣ የኃጥአን ትንሣኤ አለ። የኃጥአን ትንሣኤ ወደ ታች መውረድ ነው፣ የጻድቃን ትንሣኤ ወደ ላይ መውጣት ነው። ይሄ ነው ያለው። ታዲያ ሰው እናት አባቱ ምን ሆኑበት? ሟች ሆኑበት። ልብ በሉ። ዘሩ ምን ሆነበት? የሚያልቅ የሚጠፋ ዘር ሆነበት። ታዲያ ምን አለ እግዚአብሔር? የሙት ልጆች ትሆኑ ዘንድ አልተዋችሁም፣ እኔ እናታችሁም አባታችሁም ልባል ሆናችኋለሁ አለ። ለዛ ነው ሊቃውንቱ እየተነሱ አንተ አቡነ ወአንተ እምነ፣ አባታችን አንተ ነህ እናታችንም አንተ ነህ። እንዲያውም ከአባትነት ከምድራዊ እናትነትና አባትነት የተለየ ነው። ምድራዊ አባት ቢያበላ ቆርሶ ነው፣ ዳቦውን ቆርሶ ነው። የለበሰውን ቀዶ የሚጎርሰውን ቀንሶ ሊያበላ ይችላል። አንተ ግን ከሱ ትለያለህ። አንተ የምትበላውን አይደለም ያበላሃል፣ የምትጠጣውን አይደለም ያጠጣሃል። ስጋን ቆርሰህ ብሉ፣ ደምህን አፍስሰህ ጠጡ ያለህ አንተ ብቻ ነህ። ከአንተ በቀር ስጋዬን ብሉ ያለ አባት ማን ነው ይላል። አባት እኮ ልጁን ይወዳል፣ ምንም ጥርጥር የለውም። እናት ልጇን ትወዳለች። ምናልባት ልጅ እናት አባቱን ላይወድ ይችላል። ከአሁኑ አንጻር ስንመለከተው ከቀድሞ አይደለም። እናት ግን ልጅን በማይቆረጥ ፍቅር ነው የምትወደው። ምንም ብትወደው ግን ስጋዋን ቀንሳ ቆርሳ ማብላት መመገብ አትችልም። ምን ትችላለች? አይቻልም እኮ ውድ ክርስቲያኖች። የሚያጸድቀውን ነው የምንነጋገረው። አባት ልጁን ይወዳል፣ ግን ደሙን አፍስሶ እንታጠጣ ይለው ልጅም አይጠጣለትም። ጾም እያደረ ይመግባል፣ የታወቀ ነው። ስጋውንና ደሙን ግን መስጠት ይቻላል። የእግዚአብሔር አባትነት ግን ስጋውን ቆርሶ ደሙን አፍስሶ ብሉ ጠጡ መስጠት ነው። ልጅነትን እንደ ልብስ አድርጎ አልረስከኝም ሰውነት ወንሰርባት ተመልከቱት። እንድንለብስ የጠራን የብርሃን ልብስ፣ እንድንመገብ የጠራን ስጋውን፣ እንድንጠጣው የጠራን ደሙን ነው። ይሄ ከአባትነት በላይ ነው። የሙት ልጆች ትሆኑ ዘንድ አልተዋችሁም ባለው አምላካዊ ንግግር መሰረት ቃል መሰረት እሱ አባት እኛ ልጅ ሆነናል። እውነት ነው። አባት እስከ ዛሬ ይሰራል። እውነት ነው። አባታችን እስካሁን ይሰራል። እስካሁን ይሰራል። ነፋሳትን ያነፍሳል። ነፋስ የቆመበት ጊዜ አለ። ውድ ክርስቲያኖች የለም እኮ አንዳንዱ በጤና ባለሙያ በሕክምና ባለሙያዎች እንደሚነገር ከራሱ ችግር ሊቆም ይችልና ለምሳሌ የሚተነፍሰው ሊያጋጥመን ይችላል። በኦክሲጅን ያ ምን ይሆናል? ለአንዲት ቀን እንኳን ምን ያክል እንደሚከፈል መለስተኛ ባለሀብቶች ታውቁታላችሁ። ከፍተኛ ላልኩ ከፍተኛ ባለሀብቶችማ እዚህም ማታ ይታከሉ። የራሳቸው ሐኪም አላቸው፣ የራሳቸው ሐኪም ቤት አላቸው። መለስተኛ ባለሀብቶች ግን ታውቁታላችሁ ምን ያክል እንደሚከፈል። እግዚአብሔር ግን ከተጸነስንባት ቀን ጀምሮ እስከ ዛሬ ድረስ አንድም ቀን ነፋስ አቋርጦብን አያውቅም። እኛ ግን ከፍለነው አናውቅም። ይሄን ልታስቡት እፈልጋለሁ። አባቴ እስከ ዛሬ ይሰራል። አዎ ነፋሳትን ያነሳል። አባቴ እስከ ዛሬ ይሰራል። አዎ ብርሃናትን ያመላልሳል። ፀሐይ በሰው እጅ ብትሆን ኑሮ መብራት በሰው እጅ ሆኖ ስንት ቀን የተንከላቸ መብራት በሰው እጅ ሆኖ ስንት ቀን የተንከላቸ የጎጃም ሕዝብ ግን ፀሐይ፣ ጨረቃ፣ ከዋክብት በሰው እጅ አይደሉም። ውድ ክርስቲያኖች ይሄን መረዳት ያስፈልጋል። በሰው እጅ ቢሆን ኑሮ እኮ ጊዜ ጨለማን ሀገራችን ኢትዮጵያን ጨለማ ይወጣት ነበር። ማን አዝኖላት? ማን ራርቶላት? ኧረ አልተቻለም። ብዙ ሰዎች ሞከሩ፣ ጨረቃን ለመያዝ ለመሸፈን ሞከሩ። ኧረ አልተቻለም። አንድ በኃጢአት ብዛት ከተወለዱት ሰዎች መካከል አንዱ ቁመቱ ከፍ ያለ ሰው ተወለደና
በቃ ፀሐይን እንዳትገባ መስኮቷን መያዝ አለብኛልና እኩል ሲሮጥ ብሎ ከፀሐይ ጋር ቀድሟት ከመስኮት ደረሰ። ከዚያ መስኮቷን ያዘባት እንዳትገባ። ከዚያ በኋላ ትንሽ ጨረሯን ብትፈነጥቅበት አቃጠለችው። አንድ ሰው ነው ግን ትልቅ ነው፣ በዓለም ምክንያት የተወለደ ነው። በቀድሞው ዘመን ነው ነግራችሁ። አቃጠለውና ወረደና ከውቅያኖስ ውሃ ቢጠጣ ውቅያኖስ ስላገደለው ተጨነቀ። ከዚያ መልአኩ መጣና ሆዱን በጣለት። ከሆዱ የፈሰሰው ውሃ 70-80 ጎርፍ ሆኖ 70-80 ሰው አጠፋ ይላል። ተመልከቱ። አረ ጨረቃ በሰው እጅ አይደለች፣ ብርሃን በሰው እጅ አይደለም፣ ፀሐይ በሰው እጅ አይደለች። ብትሆን ኖሮ ጊዜ ኢትዮጵያ መኖር ትችል ነበር። በተለይ በእውነቱ የመብራት ቆጣሪ መክፈል የማንችል እኛ መኖር እንችል ነበር ወይ? አንችልም። ውድ ክርስቲያኖች በትንሽቱ ነገር እየተጨነቅን እግዚአብሔር ያደረገልንን ሰፊውን ነገር መዘንጋት ሞኝነት ነው። አባት እስከ ዛሬ ይሰራል። የኛ አባት እግዚአብሔር እስከ ዛሬ ይሰራል። ፀሐይን ሲያወጣ ሲያገባ፣ ጨረቃን ሲያወጣ ሲያገባ፣ ከዋክብትን ሲያወጣ ሲያገባ፣ ሌሊትና መዓልትን ሲያፈራርቅ፣ በጋና ክረምትን ሲያፈራርቅ ይኖራል፣ ይሰራል። ስራውን የተወበት ጊዜ አለ። ብዙ ጊዜ እኮ ዘርተናል። የዘራነውን ሲያበቅል፣ የረቀለውን ሲያሳድግ፣ ያደገውን እንዲያብብ እንዲያፈራ ሲያደርግ አባት እስከ ዛሬ ይሰራል። እግዚአብሔር እስከ ዛሬ ድረስ ይሰራል። እኛ ግን ስራችንን አቁመናል። ወደ ክርስቲያኖች ቁሟል። የኛ ስራ አባታችን እግዚአብሔር እስከ ዛሬ ይሰራል። ልጅ በማህፀን እንዲጸነስ የተጸነሰው ሴት ወፍራም ብትበላ ማለት ከባድ ነገር ወይም ደግሞ ትኩስ ብትበላ አቃጥሎ ከባድ ነገር ብትበላ ተጭኖ እንዳያጠፋው በማህፀን ያለውን ጽንስ ሲጠብቅ ይሆናል፣ ይሰራል እግዚአብሔር። ሴት ሙቁን፣ አጃውን፣ ዳቦ ቂጣውን፣ ፍርፍሩን ልትበላ ትችላለች። ያን ግን ወደ ደም የሚቀይረው ዘር ነው። ደም ብቻ አይደለም፣ ልብ በሉ። ያ የበላችሁ ደም እንዲሆን ያደርገዋል። ደሙ ጡቷ ላይ ደም ይሆናል። ደሙ ነው የሚታየው ነገር ልጅ ሲጠባው ወተት ብሎ እንዲወጣ የሚያደርገው እግዚአብሔር ነው። ስመነው እናውቃለን። ምግቡን አጠራቅመን ደሙን ወተት ማድረግ ይቻለናል? አንችልም እኮ እኛ የምንሰጣቸው ምግብ ነው። እነሱ የሚመገቡት ምግብ አድርገው ነው። የሚለወጠው ወደ ደም ነው። ደሙን ወደ ወተት እንዲለወጥ ያደርጋል። አባታችን እግዚአብሔር እስከዚህ ይሰራል። እንዴት ተአምር አይሆንባችሁም? ሴት ልጅ ጡቷ ላይ የሆነ ነገር ቢሆን የሚፈሰው ደም ነው። ሲጠባ የሚወጣው ግን ወተት ነው። ይሄ እኮ እግዚአብሔር ስራ ነው። አባታችን እግዚአብሔር እስከ ዛሬ ይሰራል። ዋን ይገብር እኛም ልንሰራ ይገባናል። ውድ ክርስቲያኖች ደካሞችን ሲያበረታ፣ እየወደቁትን ሲያነሳ፣ ትዕቢተኞችን ሲያዋርድ፣ የተዋረዱትን ከፍ ሲያደርግ አይተነዋል። ትናንት ዘመነ ዲዮቅልጥያኖስ አልፎ ዘመነ ቆስጠንጢኖስ ሲመጣ አይተናል። አባታችን እግዚአብሔር ይሰራል። ዘመነ ቆስጠንጢኖስ ለክርስቲያኖች ብዙ አልተመቸም። ሴተላጤ ወንደላጤ እንዲበዛ አደረገው። ለረጅም ዘመን ዘመነ ቆስጠንጢኖስ ብሎ ነበር። ተድላ ደስታ በዛ። ሰው ከተድላ ከደስታ ብዛት የተነሳ እንደ አውሬ መናከስ፣ እንደ እንስሳት ማላመጥ፣ ሕግ አልባ መሆን ጀመረ። እንደ ዕቃ ወድቆ የሚሰበር በህንበር የሚገፉ የሚያፍሱ የሚያገሩት የደረሰ የነቃ ሁሉ የሚያቆስሰው ሆነ። ዘመነ ቆስጠንጢኖስ የሰላሙ ዘመን አልተመቸውም ይመስላል። መለሰና ዘመነ ዲዮቅልጥያኖስ መጣ። እግዚአብሔር ስራውን ይሰራል። አባቴ እስከ ዛሬ ድረስ ይሰራል። ሰማይን ያለላላ ምድር ያለ ካስማ በውሃ ላይ ዘርግቶ ስራውን ይሰራል። ይህ ምድር ያለ ምን ላይ ነው ብትሉ ውሃ ላይ ነው። ውሃ ያለ ምን ላይ ነው? እሳት ላይ። እሳቱ ያለ ነፋስ ላይ። ነፋሱ ያለ ጨለማው ድቅድቅ ጨለማው ያለ ወደ እግዚአብሔር ላይ በእግዚአብሔር እጅ ላይ ነው። አየህ፣ ከስር ጨለማ፣ ከዚያ ላይ ነፋስ፣
ከነፋሱ ላይ እሳት፣ ነፋሱ ግን እሳቱን ወደ ላይ ሳያነሳው ከእሳት ላይ ውሃን አደረገ። እሳቱ ውሃውን ሲያፈላው ከውሃው ላይ ደግሞ መሬትን ዘረጋት። ውሃው መሬት ሲያሰጥመው እንዲህ ተጠባብቆ እንዲኖር አድርጎ እግዚአብሔር ስራውን ይሰራል። ውድ ክርስቲያኖች እግዚአብሔር ስራውን ይሰራል። እኛ ግን ዘንግተነዋል። ቁመናል እኮ ከአፍ እስትንፋስ ከአፋፍ ነፋስ እንዳይታጣ ከክርስቲያን በጎ ስራ ሊታጣ አይገባውም ነበር፣ አይገባውም። ፍቅር ከኛ ጎድሏል፣ መረዳዳት ጎድሏል፣ መተዛዘን ጎድሏል፣ መከባበር ጎድሏል፣ ብዙ ነገር ጎድሎብናል። ውድ ክርስቲያኖች አባታችን እግዚአብሔር ስራውን ይሰራል። እስከዛሬ ድረስ ስራውን ይሰራል፣ አላቆመም። የደመናውን መደመን የዝናቡን መዝነብ ስትመለከቱ እግዚአብሔር እኮ ስራውን አላቆመም። አንዳንድ ደጋግ ካህናት ደጋግ ምዕመናን መላካቸው ስራውን አለማቆሙ ያሳያል። ከምዕመናን አንዳንድ የሽበት ዘውድ የደፋባቸው የሥነ ምግባር አክሊል ያቀዳጃቸው ምዕመናንን ስታዩ እግዚአብሔር ስራውን እየሰራ ነው። ደግሞ እንደገና ደግሞ የሽበት ዘውድ የደፋባቸውን ምዕመናንን ከቤታቸው አስወጥቶ ረቡዕ የለ ዓርብ የለ መሸታ ለመሸታ ቤት የሚያንጓልላቸውን ሰዎች ስታዩ ደግሞ ሰይጣን ስራውን እየሰራ ነው ትረዳላችሁ። ከቆረበች አፈረሰች፣ ከመነኮሰች ባሰች እንደሚባለው እንዲህ አይነቱ ሰው ስታዩ ሰይጣን ስራውን እየሰራ ነው ማለት ነው። ውድ ክርስቲያኖች በእኛ ላይ እግዚአብሔር ሰይጣን ስራውን እንዲሰራ የሚሰራ ማለት ነው። አብዛኛው ምዕመን እንደምታዩት በዚህ ዘመን ሽማግሌ መባል ያሳፍረናል። አባት መባል፣ እናት መባል፣ እንደው የእንግሊዘኛው ደግሞ የፋዘር ማዘር የሚባል ነገር መጥቷል እና አሁን ሲጠሩ ደስ አይላቸውም። በተለይ 50 የጎሰማቸው ሴቶች መልሰው ነው የሚበሳጩት። ምዕመኑም እንደዚያ ነው። በሽታ ቤት ይገባና ይሞክራል፣ ይላል ኧረ አባ ሽበትወትን እንዲያደርገው እንደው አሁን ይህ ነገር ለርሶት ይበጃል ይባላል። አይ የዚህ ዘመን ሰው ችግሩ ሽበት ነው የሚመለከት። እህቴ እኔ ቁጡ ሁኜ ሽበቱ ቢወጣብኝ ያለ ጊዜ ይወጣ ነው። ያለ ምን ይወጣ ነው? አቤት ያለ ጊዜ የወጣ ሽበት ነው። ያለ ጊዜ የወጣ ሽበት የለም። እውነቴን ነው የምላቸው። ያለ ጊዜ የወጣ ራሱ ሰውየው ነው። ያለ ጊዜ ወጣ አለቦታ ያለ ጊዜ ያለ ቦታው የሚገኝ አይ ኧረ እግዚአብሔር እናቴ በሽበት ጎበኘን። በጊዜው ነው ያመጣው። በሕፃንነት ይጠራው አለ፣ በወጣትነት ይጠራው አለ፣ በሽማግሌነት ይጠራው አለ። ስለዚህ እግዚአብሔር በሽበት ሲጎበኝ እናንተ ደግሞ በጸሎት እግዚአብሔርን መጎብኘት ነው፣ በልመና እግዚአብሔርን መጎብኘት ነው እንጂ ዝም ብሎ ሽበትን አንገራግዶ የሆነ ቦታ ገብቶ ያለ ጊዜ ይወጣል እንግዲህ መፍትሄ የለውም። ውድ ክርስቲያን ያስፈልጋል፣ ቆም ብሎ ማሰብ ያስፈልጋል። ለእግዚአብሔር ሕፃኑን ወጣቱን ሽማግሌውን ያስፈልገዋል። ሴቱም ወንዱ ባልቴቱም ሕፃናት ሴቶችም ያስፈልጉታል። በቃ ያስፈልጋል። ሁሉም በእግዚአብሔር ዘንድ ስራ ያለው ነው። የሌለው የለም። ሁሉም ምዕመን ሆኖ የተጠራለት እንዲጠራለት ምዕመን ሆኖ እንዲኖርበት ይፈልጋል። እውነት ነው እና አባት ግን እስከ ዛሬ ይሰራል። ውድ ክርስቲያኖች አባታችን እግዚአብሔር ይሰራል። የተጣሉትን ሲያስታርቅ ስታዩ እውነት ኧረ ምን ይህ ብቻ ዘመነ መከራውን አሳልፎ ዘመነ ፍስሐውን ሲያመጣ፣ ዘመነ ኃጢአትን አሳልፎ ዘመነ ንስሐውን ሲያመጣ፣ ዘመነ ችግሩን አሳልፎ ዘመነ ጊዛን የነፃነት ዘመን ሲያመጣ እግዚአብሔር ስራውን ይሰራል። ውድ ክርስቲያኖች እሱ የነገረን አባቴ እስከ ዛሬ ድረስ ስራውን ይሰራል ይላል። እኔም እሰራለሁ እና ይህ ስራ ምን ላይ ማሰብ ያስፈልጋል። እንጫውስ ዛሬ ምን ስራ ነው ያስፈልጋል። እውነት እንደ ዓለም ሰራተኛ መሆን ነው። ሰው ብዙ ጊዜ ኃጢአት ይመጣለት ዘመናት ኃጢአት የሚሰሩ ከስራ ፈትነት ነው ወይ የሚመጣው ከስራ ፈትነት ነው። ድነት የሚመጣው ከስራ ፈትነት ነው። ስራ ፈት ሲሆን ጠጪ ይሆናል፣ ጠጪ ሲሆን ሰካር ይሆናል፣ ሰካር ሲሆን ትዳሩ ይፈታል። ይሄ ነው። ጤና አጥም ይሆናል፣ ገንዘብ አጥም ይሆናል። እንደ ዓለም እውነት ነው እውነተኛ ሰራተኛ መሆን ነው። እንደ ቤተ ክርስቲያንም መንፈሳዊ አገልጋይ መሆን፣ በትዳሩ ትዳሩን መቀደስ፣ በንግዱ ንግዱን መቀደስ፣
በከተማው በቢሮ በስልጣኑ ቢሮውን መቀደስ በእውነት መድራት ማለት እኮ ነው። በሌለው ውድ ክርስቲያኖች የተበደሉት ማየት እኮ ነው። ጆሮን መክፈት በዓይን መመልከት እኮ ነው። የተበደሉትን መስማት ጽርሐ ነዳያንን አውያተ ግፉዓን የተገፉትን ጩኸት የሚጮህ የተገፉት የሚጮህ የተቸገሩት የሚለምኑትን ልመና መስማት እኮ ነው ጆሮ መክፈት። እንደዚህ እኮ እግዚአብሔር ወዶና ፈቅዶ ወደድን ተገደል ቤተክርስቲያንን ሀገራችንን ትውልዱንም የማሻገር እጣው እኛ ላይ ወድቋል። አሁን በዚህ ሰዓት እያንዳንዱ በግሉ ጸሎት በማህበሩ ጸሎት በቤተክርስቲያን ጸሎት ሊጸልይ ይገባል። እውነት የምናቸው እያንዳንዱ ራሱንም ቤተሰቡን ይዞ ቤተክርስቲያን ሊኖር ምሳሌ ሊሆን ይገባል። እውነት ያለውን ካለው ነገር ከፍሎ ይገርማቸዋል። ባለው ነገር እግዚአብሔር እንዲያመሰግን እግዚአብሔር ሊያገለግል ይገባል። ምክንያቱም አባታችን እየሰራ ነው። አባት እግዚአብሔር ጸሎትን በመቀበል ስራውን የሚሰራ ከሆነ እኔ ደግሞ መጸለይ አለብኝ ማለት ነው። አባት እግዚአብሔር ጀምሩትን የሚያበረክትልኝ ከሆነ እኔ መጀመር መቻል አለብኝ ማለት ነው። አንተ ጀምር መጨረስ ያንተ ብቻ አይደለም የእግዚአብሔር ነው ይላል። አንተ በጎ አድርግ፣ በጎውን ነገር ዋጋ እንዲያሰጥ የሚያደርግ ግን እግዚአብሔር ነው ይላል። ልብ ነው እንቻውስ አባት እስከዛሬ ይሰራል። አባታችን እግዚአብሔር እስከዛሬ አኑሮናል። እስከዛሬ ጠብቆናል። እስከዛሬ መግቦናል። እንደ ጠላታችን እንደ ዲያብሎስማ ከሆነ እስመ ጸላኢክሙ ጋኔን ይጥልቅ ከመ አንበሳ ብሎናል ሐዋርያው። ጠላታችሁ ዲያብሎስ እንደ አንበሳ ይጠራል ይግራልና ወገባችሁን ታጠቁ፣ አጥብቃችሁ ታጠቁ ነው የሚለው። እንደ ጠላታችን ከሆነ እኮ አልቀናል። ዲያብሎስ ተኝቶ አንቀላፍቶ አያውቅም። ከእግዚአብሔር ተጠቅቶናል። ከእግዚአብሔር የዛሬዋን ሰዓት አድርሶናል። ከእግዚአብሔር ካለንበት ሕይወት ከተባረረ ትውልድ ከደረስንባት ቀን አድርሶናል። ስለዚህ እግዚአብሔር ስራውን አባታችን እግዚአብሔር እስከዛሬ ይሰራል፣ እኛም እንሰራለን። ይኸው ቤተክርስቲያኑን እንሰራለን ብለን ነበር። ሰራን። እውነት ነው፣ ሰራ ነው፣ አዲስ ነው። ችግሩ ግን በአዲስ ቤተክርስቲያን አሮጌ ኑሮ አያስፈልግም። ቤተክርስቲያኖች ይህንን ይዛችሁት ነው የምትሄዱ። ይህን የመሰለ ጠበበ ብላችሁ ይህንን የመሰለ ቤተክርስቲያን ሰርታችሁልናል። በጣም ደስ ይላል። እንደ እግዚአብሔር ሊቀናን እንቀድስበታለን፣ እናቆርብበታለን። እኛ ካህናቱ እናንተ ደግሞ ይሄ ቤተክርስቲያን የጠበባችሁ ለመቁረብ መጥታችሁ፣ ለመባረክ መጥታችሁ፣ ለአገልግሎት መጥታችሁ ነው። ስለዚህ ይሄን ሙሉ አድርጋችሁ ልትቆርቡበት ይገባል። በአዲስ ቤት አሮጌ ሰውነት አያስፈልግም። አዲስ ልብስ በአዲስ ሰውነት ሲለብሱት ነው እንጂ ለቆሸሸ ሰውነት አዲስ ልብስ ምን ያደርጋሉ? ክርስቲያኖች ምን ያደርጋሉ? ስለዚህ ልብሱ አይታጠብ ማለት አይደለም፣ ይታጠብ ግን አብሮ ይታጠብ ማለት ነው። የተለወጠ አይምሮ፣ የታደሰ አይምሮ፣ የታደሰ ማንነት ያን የትናንቱን ክብር ያስወገደ ወንድሙን በአይነ ፍቅር የሚመለከት ወንድሙን በአይነ ፍቅር እግዚአብሔርን በአይነ ጸሎት የሚመለከት አይምሮ የሚመለከት ልብ ያስፈልጋል። ታዲያ ቤቱም አዲስ እኛም አዲስ አምላካችን ቅዱስ እግዚአብሔርም አዲስ ወለበስም ወደ አዲስ ቢሲ ተመልከቱት። አዲሱን ሰው ክርስቶስን ልበሱት እንዳለን ሐዋርያው። ከዚህ በመነሳት በአዲስ ቤተክርስቲያን አዲስ ፍቅር፣ አዲስ ሰውነት ተመልከቱት። አዲስ ልቡና በንስሐ የታደሰ ማለት ነው። በትምህርት የታደሰ ማለት ነው። በግብረገብነት የታደሰ ሃይማኖቱን ያጸና ስነ ምግባሩን ያቀና ኦርቶዶክሳዊ ሰው ሊኖር ይገባል። እንደዚያ ነው። ስለዚህ አባታችን ይሰራል፣ አስፈጸመ። እኛም እንሰራለን፣ ሰርተናል፣ እንሰራለን። እስካሁን ቤቱን ሰርተናል። ቤቱ ግን የእኛ ማደሪያ ነው። እግዚአብሔርን የምናገኝበት ነው። ከዚህ በኋላ የእሱ ማደሪያ ደግሞ እንሰራለን። የእግዚአብሔር ቤት የሚባለው ደግሞ ልቡና ነው። ተመልከቱት። ይሄኛ ቤተ ክርስቲያን ይባላል። የክርስቲያኖች ማደሪያ ማለት ነው። ክርስቲያኖች ክርስቶስን የሚዋሃዱበት የሚያገኙበት ማለት ነው።
እንደገና ደግሞ የእያንዳንዳችን ሰውነት ደግሞ ቤተ እግዚአብሔር ይባላል። የታመኑ ከማኅፀን ውጡ ታቦቱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያዎች እናንተ እንደሆናችሁ አታውቁምን ይላል ሐዋርያው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ወዘሰ አንሃለ ቤተ እግዚአብሔር ሎቱኒ ያነዳው እግዚአብሔር የእግዚአብሔርን ቤት ያፈረሰ ሰው ቢኖር እርሱን እግዚአብሔር ያፈርሰዋል ይላል። የእግዚአብሔር ቤት ማን ነው ሲባል ልቡና ነው። ልቡናውን በኃጢአት በክፋት በጥንቁልና በልዩ ልዩ ያጸዋተው ኃጢአት ያፈረሰ ሰው ቢኖር እግዚአብሔር እርሱን ያፈርሰዋል ይላል መጽሐፍ። እስካሁን የእኛን ቤት ሰርተናል። የምንቆርብበት፣ የምንሰግድበት፣ የምንጸልይበት፣ እግዚአብሔር የምናገኝበት፣ የምንመጣው ምጽዋት የምንሰጥበት፣ ትምህርቱን የምንማርበት ሰርተናል። አሁን የእግዚአብሔርን ማደሪያ ልቡናችን ደግሞ ከዚህ በኋላ እንሰራለን። ይህንን እግዚአብሔር ረድቶን እግዚአብሔር ሰርቶልን ሰርተናል። ደግሞ እኛም ልቡናችን ደግሞ እንሰራለን። አባት እግዚአብሔር እስከዛሬ ድረስ ይሰራል፣ እኔም እሰራለሁ። ውድ ክርስቲያኖች እግዚአብሔር ስራውን ሳይቆም እግዚአብሔር የምንለውን ጸሎትን የመቀበል ምስጋናን የመቀበል አገልግሎታችን የመቀበል ፍቅራችንን የማጽናት አንድነታችንን የማቆየት ስራውን ሳያቆም ስራን ማቆም ትክክል አይደለም። ሊቁ ዮሐንስ አፈወርቅ እንደነገረን ሰው ስራን ያቆመው ሲሞት ነው። የበረታ ባለበት ቤተክርስቲያን መጥቶ የደከመ ባለበት በአልጋው ተኝቶ የሚሆን ተቀምጦ እግዚአብሔርን ሊያስብ ግፋ ሰማዕታትን ሊያስብ ኃጢአቱን እያሰበ ሊያለቅስ ስለ ሀገሪቱ እያሰበ ሊለምን ሊማልድ ይገባዋል። አባታችን እግዚአብሔር እስከዛሬ ይሰራል፣ እኛም እንሰራለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 የመከረን ያስተማረን የረዳን ያልተለየን የአባቶቻችን አምላክ ዛሬም ዘወትርም ይክበር ይመስገን ይቆየን።